ይህ ናል ሳይንስ ነው። እንኳን ደህና መጣችሁ። በዚህ ቪዲዮ ላይ የምናየው ስለ ሲምፓታቲክ ነርቨስ ሲስተም ይሆናል። አብራችሁን ቆዩ። ከዚህ በፊት ባለው ቪዲዮ ላይ ስለ ኦቶኖሚክ ነርቨስ ሲስተም ኢንትሮዳክሽን አይተን ነበር። ከነሱ ውስጥ አንደኛው የሲምፓታቲክ ነርቨስ ሲስተም ማለት ነው። የሱን ስትራክቸሩን ከየት ተነስቶ እንደሚወጣ ከቶራኮሉምባር አውትፍሎ ነበር ያልነው። ከሱም ከኢንተርሚዲዮ ላተራል ግሬሆን ከሱ በመነሳት ወደ በሁለት ፋይበሮች ታርጌት ኦርጋኑ ድረስ ይደርሳል ነው ያልነው። የሲምፓታቲክ ነርቨስ ሲስተም ማለት ነው። እሱንም እዚህ ላይ ስናይ ይሄኛው እዚህ ላይ የምታዩት ማለት ነው እነዚህ ቼን ጋንግሊያ ብለን ነበር ያየነው። ከዚህ ከግሬሆርኑ እንደምታዩት ከኢንተርሚዲዮ ላተራል ግሬሆርን ከሱ በመነሳት እንደዚህ ይወጣና በዋይት ራማይ ኮሚኒካንስ በመምጣት ከዛ ሲናፕሲስ ፈጥሮ በግሬ ራማይ ኮሚኒካንስ አድርጎ ይወጣል ነው ያልነው። ከወጣ በኋላ የሚሄዱት ወደ ስዌት ግላንድ ወደ ብለድ ቬስልስ እና ኤሬክቶር ፒላይ ስሙዝ መስልስ ኦፍ ዘ ሄር ፎሊክል ወዳልናቸው ወደ እነሱ ይሄዳሉ። እነሱ በአጠቃላይ ከዚህ ላይ የምታዩት ማለት ነው ከዚህ ላይ የምታዩቸው ከቶራኮሉምባር አውትፍሎ የሚወጡት ከሁሉም ላይ ይወጣሉ። በተጨማሪ ግን ምን ያደርጋሉ ብለናል? እንደዚህ ቼን ጋንግሊያ ይፈጥራሉ ብለናል። እነዚህ እዚህ ላይ የምታዩቸው ማለት ነው እነዚህ ቼን ጋንግሊያ ሲሆኑ በተጨማሪ ግን ምን አሉ ብለን ነበር? በቀጥታ የሚወጡ በግሬ ራማይ ኮሚኒካንስ አድርገው በስፓይናል ነርቭን ተከትለው ሳይሆን ዝም ብለው የሚወጡ አሉ ብለናል። እነሱ እዚህ ልክ እዚህ ላይ እንደምታዩቸው ስፕላንክኒክ ነርቭ ይሆኑ ማለት ነው። ከነሱ ውስጥ የኮላተራል ወይም ፕሪቨርተብራል ያልናቸው ልክ እንደነዚህ አይነቶቹ በዛ አይነት መልኩ በመውጣት ታርጌት ኦርጋን ላይ የሚሄዱ ኮላተራል የሆኑ ጋንግሊያዎችም ይኖሩታል ብለናል። እነሱም ሲሆን የመጀመሪያው ፕሪጋንግሊዮኒክ ሲምፓታቲክ ፋይበር ይኖረዋል። ከዛ በኋላ ወደ ታርጌት ኦርጋን የሚሄደው ደግሞ ሁለተኛው ፖስት ጋንግሊዮኒክ ሲምፓታቲክ ፋይበር በመሆን ማለት ነው ታርጌት ኦርጋኑ ይሄዳል። እና ከላይ ጀምረን እስቲ ከመጀመሪያው እንመልከት። ከሰርቫይካል አካባቢ ላይ የምናገኛቸው ከላይ ማለት ነው የምታዩቸው እነዚህ ጋንግሊያዎች የመጀመሪያው ሱፔሪየር ሰርቫይካል ጋንግሊያ እዚህ ላይ፣ ከዛ ሚድል ሰርቫይካል ጋንግሊያ እና እንዲሁም ደግሞ ኢንፌሪየር ሰርቫይካል ጋንግሊያን እነዚህ ይኖራሉ። ከነሱ ላይ ከመጣ በኋላ ከየት ነው መጥቶ ወዴት ይሄዳል የሚለውን እናያለን። የመጀመሪያ ላይ የምታዩት ከቶራሲክ ሴግመንት አይደል? ከቲ1 ቲ2 እና ቲ3 የቶራሲክ ሴግመንት ከነሱ የሚወጡት የሲምፓታቲክ ፋይበሮች የሱም የፕሪጋንግሊዮኒክ ሲምፓታቲክ ፋይበር የነሱ መልእክት እንደምታዩት ወደ ላይ ከመጣ በኋላ አንደኛ ሱፔሪየር ሰርቫይካል ጋንግሊየን ላይ ይመጣና እቺኛዋ የምታዩት የፖስት ጋንግሊዮኒክ ሲምፓታቲክ ፋይበሩ መነሻው ነው። ስለዚህ ከሱ በመነሳት ይውዝ ላይ ይሄን አወጣጡ እንድታዩት ነው። ከመጣ በኋላ ይሄኛው የምታዩት ደግሞ የካሮቲድ አርተሪ ባይፈርኬት አድርጎ በኢንተርናል እና ኤክስተርናል ይኖራል። ይቺ ኢንተርናል ካሮቲድ አርተሪ የምንላት ናት። በኢንተርናል ካሮቲድ አርተሪ እንደዚህ ማለት ነው ተጠምጥሞ ነው የሚወጣው። ይሄኛው የሚወጣው ምን ይባላል? ካሮቲድ ፕሌክሰስ በኢንተርናል ካሮቲድ አርተሪ በሷ ላይ ነው የሚወጣው ብያችኋለሁ። ይሄ ካሮቲድ ፕሌክሰስ ይባላል። እነሱም የሚሄድባቸው የታርጌት ኦርጋኖቹ ሄድ ላይ ያሉና ፌስ ላይ የምናገኛቸው ስትራክቸሮች ጋር ነው የሚሆነው። እሱም ከዚህ ላይ የምታዩት ወደ አይን ይሄዳል አንደኛ፣ ሌላ ደግሞ ወደ ሳሊቫሪ ግላንድስ ላክሪማል ግላንድ ወደ ምንላቸው እነሱ ጋር ከሄደ በኋላ ምን አይነት ስራ ነው የሚሰራው የሚለውንም እንመልከት። ስለዚህ መጀመሪያ ወደ አይን ሲመጣ እዚህ ላይ የምታዩቸው የትኛው ስትራክቸር ላይ ይሄዳል የሚለውን ስናይ አንደኛ ፑፒላሪ ዳያሌተር መስል ላይ ይሄዳል። እሱን የሚያደርገው ምን ለማድረግ ነው? ፑፒሉን ዳያሌት ለማድረግ ማለት ነው። ሲምፓታቲክ ላይ ስንል ሲምፓታቲክ ፋይት ኦር ፍላይት ነው። በዚህን ወቅት ምንድነው አማራጩ የሚሆነው? አይናችን ብሌኗ ወደ ፑፒሏ ዳያሌት መሆን አለበት። ዳያሌት ስታደርግ አማራጮችን ለማየት ወይም ሰፋ አድርጎ አማራጮችን ለማየት ማለት ነው። በተጨማሪ እዚህ ላይ ሲሊያሪስ መስል ትኖራለች። እሷ ሪላክስ ስትሆን ይሄኛው ሌንሱ ምን ያደርገዋል? ፍላትን ያደርገዋል። እሱን ሲያደርግ ደግሞ አኮሞዴት ለማድረግ ነው። ያም አንደኛ ፑፒላሪ ዳያሌቴሽን ላይ ዳያሌት አይ ፑፒሉን ያሰፋዋል ብለናል። ያም ለፋር ቪዥን ሊጠቅም አኮሞዴትን በማድረግ ፋር ቪዥን ምራቅ ብሎ ያለ ቦታ ለማየት ማለት ነው። ይሄ በሲምፓታቲክ ጊዜ ነው። እንዲሁም እዚህ ላይ የሚለቁት ደግሞ ኒውሮትራንስሚተሮች ይኖራሉ። የነሱ ኒውሮትራንስሚተሮች በሲምፓታቲክ ጊዜ ኖርኢፒነፍሪን ወይም ኖርአድሬናሊን እዚህ ላይ እንደሚለቀቅ ነው። በተጨማሪ ከነዚህ ላይ ደግሞ በሳሊቫሪ ግላንድና ላክሪማል ግላንድም ላይ እንደዚሁ ይመጣል ማለት ነው። እና ሳሊቫሪ ግላንድ ላይ የሚያደርገው ምንድነው? ከነዚህ ከግላንዶች ጎን ምን ይኖራል? ብለድ ቬስል ይኖራል። ስለዚህ እሱም ላይ የሚለቀቀው ኒውሮትራንስሚተር ኖርኢፒነፍሪን ይሆናል። እሱ ሲሄድ ምንድነው የሚሰራው ስራ? ብለድ ቬስሎችን ኮንስትሪክት ማድረግ ነው። ኮንስትሪክት ካረግን ደግሞ በብለድ ቬስል ውስጥ ያለውን የውሃ መጠን እንቀንሰዋለን።
ያ ተቀነሰ ማለት ደግሞ ለሳሊቬሽን ለምራቅ ለማመንጨት የሚመጣው የውሃው ፓርት ይቀንሳል። ያም ስለሚቀንስ ምን አይነት ሳሊቫው ይሆናል? ቲክ እና ቪሲድ የሆነ ሳላይቫ ነው የሚሆነው። ቲክ ይሆናል ማለት ነው። በተጨማሪ እዚህ ላይ ቫዞ ኮንስትሪክሽን ኦፍ ብለድ ቬስል ይሄንን እዚህ ላይ ስለሚሆን ላክሪም እነዚህ ላይ አሁን ሳሊቫሪ ግላንዶች ላይ ወዴት ሊሄድ ይችላል? ወደ ፓሮቲድ ግላንድ፣ ሰብማንዲቡላር፣ ሰብሊንጓል ምንላቸው ግላንዶች አሉ ወደ እነሱ ማለት ነው። በተጨማሪ እዚህ ላይ ደግሞ ይሄኛው የምታዩት የላክሪማል ግላንድ የእንባ የሚያመነጨው ግላንድ ማለት ነው። እሱ ላይ እንደዚሁ ይሄንን ቫዞ ኮንስትሪክት ስለሚሆን እሱን ለሱ ግብአት የሆነው ዋተር ይቀንሳል። በሱም ዲክሪዝ ላክሪሜሽን እንደሚቀንስ ይሄንን የት ላይ ነው? በሲምፓታቲክ ነርቨስ ሲስተም በስራውን ሲሰራ የኢፌክቱ ማለት ነው እንደነዚህ አይነት ነው የሚሆኑት። ቀጣይ ላይ ያሉትን ደግሞ እስኪ እንመልከት። ከዚህ ላይ የምታዩት ከቶራሲክ ሴግመንት እዚህ ላይ ከቶራሲክ ሴግመንት 1 2 3 4 5ንም ሊጨምር ይችላል። ስለዚህ ከነሱ የሚወጡትን እዚህ ላይ እንደምታዩቸው ይወጡና ከወጡ በኋላ በዚህ አድርገው ሁለተኛ የሚሄዱ አሉ እንደ ስፕላንክኒክ ነርቭ ሆኖ ማለት ነው። እንዲሁም ደግሞ ከላይ ከሚድል ሰርቫይካል ጋንግሊየን እና እንዲሁም ኢንፌሪየር ሰርቫይካል ጋንግሊየን ያልናቸው አሉ ከነሱ የሚወጣ በተጨማሪ ከሱፔሪየሩም ከሱም በመምጣት ማለት ነው። ይሄኛው እንደ አጠቃላይ እዚህ ላይ የምታዩት ወዴት ነው የሚሄደው? ወደ ሀርትና ወደ ቶራክስ ኤሪያ ላይ የሚሄድ ማለት ነው። ወደ ሀርትና ወደ ቶራክስ ነው የሚሄደው። እሱም ላይ ሲሄድ አንደኛ ወደ ሀርት የሚሄደው በካርዲያክ ፕሌክሰስ ይባላል። በካርዲያክ ፕሌክሰስ ወደ ሀርት ይሄዳል። እንዲሁም ወደ ሳምባ የሚሄደው በፑልሞናሪ ፕሌክሰስ፣ እንዲሁም ከኋላ ከትራኪያው በኋላ በኩል የምናገኘው ኢሶፋገስ ይኖራል። ስለዚህ ኢሶፋጂያል ፕሌክሰስ ይኖራል ከኋላ። እነዚህ ከሄዱ በኋላ ምን አይነት ስራን ይሰራሉ ብለን ስንመለከት አንደኛ ወደ ሀርት ከሄደ ሀርት ላይ በሲምፓታቲክ ጊዜ ምንድነው ሊሆን የሚችለው? የልብ ምት ይፈጥራል ነው አይደል ያልነው። እነሱም ላይ ኖዳል ሴሎች ይኖራሉ። ደግሞ የካርዲያክ ኮንትራክታይል መስሎች ይኖራሉ። ኖዳል ሴሎች ላይ በማምጣት ኢንክሪዝ ክሮኖትሮፒክ ኢፌክቱን ይጨምራሉ። ያም ኢንክሪዝ ሃርት ሬት እንዲጨምር ያደርገዋል። ሲቀጥል ሃርት ደግሞ ኮንትራክቲሊቲውን ወይም ደግሞ ልብ በደቂቃ የምታወጣውን የደም መጠን እንዲጨምር ያደርጋል። ያም ማለት ካርዲያክ አውትፑቱን መጨመር ማለት ነው። ኮንትራክቲሊቲው ሲጨምር ካርዲያክ አውትፑት ይጨምራል። እሱ ጨመረ ማለት ደግሞ ብለድ ፕሬሸር ወይም ደግሞ የደም ግፊቱ ይጨምራል ነው። ስለዚህ አንድ ሰው እየተንቀሳቀሰ ወይ ሩጫ ላይ ሆኖ ደም ግፊቱ ይጨምራል። ያም እዛው ላይ ይሄኛው እንደምታዩት አንደኛ በሃርት ኮንትራክቲሊቲዋ በመጨመሯም እንዲሁም ደግሞ ሃርት ሬቷን በመጨመሯ ምክንያት። ቀጣይ እዚህ ላይ ደግሞ የምታዩት የፑልሞናሪ ፕሌክሰስ እሱ ወደ ሳምባ የሚሄደው ማለት ነው። ፑልሞናሪ ፕሌክሰስ ላይ ሲሄድ ምንድነው የሚሰራው የሚለውን እሱ ላይ የሚያደርግልን አንደኛ ዳያሌትስ ብሮንኪዮሎች ምን ያደርጋቸዋል? ያሰፋቸዋል ነው። እሱን የሚያሰፋበት ምክንያት ፋይት ኦር ፍላይት ላይ ሆነን ድንጋጤ ላይ ሩጫ ላይ እንደዛ አይነት ላይ ሆነን ወይ በድንጋጤ ወቅት የብሮንኪዮሎች ምን መሆን አለባቸው? እንዲሰፉ ነው የሚፈለጉት። ምክንያቱም ኦክሲጅን ስለሚያስፈልገው ማለት ነው። ለመሮጥም ቢሆን ኢነርጂ ያስፈልጋል። ኢነርጂ ደግሞ የመጨረሻው ምንድነው? ኦክሲጅን ሲኖር ነው ኤቲፒ የሚሰራው ማለት ነው የሚኖረው። ስለዚህ ብሮንኪዮሉ ምን ይሆናል? ይሰፋል፣ ዳያሌት ይሆናል ነው። አንደኛ እንዲሆን ያደርጋሉ። ሲቀጥል ቫዞ ኮንስትሪክሽን ኦፍ ብሮንኪያል አርተሪስ አርተሪዎች ደግሞ የብሮንኪያል አርተሪዎች የፑልሞናሪ ሳይሆን የብሮንኪያል አርተሪዎች እነሱ ኮንስትሪክት ይሆናሉ። እሱም ሲሆኑ ሴክሬሽኑ እንዲቀንስ ነው። በብሮንኪዮል ያሉት ሴክሬሽኑ እንዳያፍነው ማለት ነው። ያንን ያደርጋል ነው። ኢሶፋጂያል ፕሌክሰስ የምንለው ደግሞ እሱ ወደ ኢሶፋገስ ይመጣል። ኢሶፋገስ ላይ ምንድነው ሊያደርግ የሚችለው? ፐሪስታላይሲሱን መቀነስ ማለት ነው። እሱም የምግብ የሚወርድበት ቱቦ ስለሆነ ወደ ጨጓራ የሚያገናኝልን ማለት ነው። እሱን ምንድነው? ፐሪስታላይሲሱን መቀነስ ነው አንደኛ ስራ የሚሆነው እዚህ ላይ። ከዚህ ቀጥሎ ደግሞ የምናያቸው ከቲ5 ቶራሲክ ሴግመንት ማለት ነው። ከቲ5 ተነስተው እስከ ቲ9 ባሉት ማለት ነው ከነሱ የሚወጡት እነዚህ ግን ከወጡ በኋላ እዚህ ላይ እንደምታዩት ይሄን ቼን ጋንግሊያ እያል ነበር ወይም ፓራቨርተብራል ጋንግሊያ እንደነሱ እዚህ ላይ ሳይናፕሲስ አድርጎ ሳይሆን የሚወጣው በቀጥታ እነሱን አልፎ ማለት ነው። ከዚህ ላይ ከቲ5 ጀምሮ ይዩት። ከቲ5 ያለውን ሲወጣ ቀጥታ ነው የሚወጣው። ቲ6ም እዚህ ላይ ጋንግሊየን ላይ አይፈጥርም ማለት ነው። እሱን አልፎ ነው የሚመጡት። ከፊት ላይ እንደዚህ ከመጡ በኋላ ጋንግሊየን ማለት ነው እዚህ ላይ እንደዚህ ነው የሚፈጥሩት። እና ይሄኛው ምን ይባላሉ? እንደነዚህ አይነቶቹ የስፕላንክኒክ ነርቭ ነው የሚባሉት። ከነሱም ውስጥ ደግሞ ከቲ5 እስከ ቲ9 ባሉት ከነሱ የሚወጣው
ግሬተር ስፕላንክኒክ ነርቭ ነው የሚባለው። እነዚህ ማለት ነው የሚወጡት ግሬተር ስፕላንክኒክ ነርቭ ይሆናሉ። እነሱ ከመጡ በኋላ ወዴት ስትራክቸሮች ይሄዳሉ የሚለውን እኔ የመጀመሪያው እዚህ ላይ ማለት ነው ጋንግሊየን ሲፈጥር ይችኛዋ ሲሊያክ ጋንግሊየን ይባላል። ሲሊያክ ጋንግሊየን ነው የሚሆነው። ይሄኛው ሲሊያክ ጋንግሊየን ወዴት ነው የሚሄደው የሚለውን ስታዩ አቅጣጫ ወደ ስትራክቸሮቹ ማለት ነው ወይም ታርጌት ኦርጋኖቹ ወደ ስቶማክ ይሄዳል፣ ወደ ሊቨር፣ እዚህ ላይ እንደው ጋልብላደር፣ ፓንክሪያስ፣ ስፕሊን። ስለዚህ ወደ እነሱ ስትራክቸሮች የሚሄደው በሲሊያክ ጋንግሊየን ነው። ከዛ ምንድነው ስራቸውንም የሚለውን አብረን እንይ። በስቶማክ ላይ ከመጣ በኋላ የሲምፓታቲክ ስራ ምንድነው የሚሆነው? ስቶማክ ላይ ኢንሂቢት ፐሪስታላይሲሱን እንዲቀንስ ነው የሚያደርገው። ሬስት እና ዳይጀስት ይሄ የሲምፓታቲክ ስራ አይደለም። በሲምፓታቲክ ወቅት የዳይጀሽን ስራ ምን ይሆናል? እንዲቆም ነው የሚደረገው። አሁን ወደ የሚያስፈልጉት ወደ ሌሎቹ ስትራክቸር ነው የሚሄደው። ለሩጫ ከሆነ ወደ መስላችን ወደ ነዛ ነው ማለት ነው ብለድ ቨስል የሚሄድ። ስለዚህ ወደ ስቶማክ ላይ ከሆነ ኢንሂቢት ፐሪስታላይሲሱ ሙቭመንቱ ምን ይሆናል? እንዲቀንስ። በተጨማሪ ደግሞ አብዞርብሽን እና ሴክሬሽኑ ይቀንሳል። ኮንስትሪክት ፓይሎሪክ ስፊንክተሯ ኮንስትሪክት ትሆናለች። እሷ ፓይሎሪክ ስፊንክተሯ እዚህ ላይ ነው የምትገኘው በስቶማክ እና በየመጀመሪያው ኢንተስታይን በዶደን ማለት ነው እዚች ጋር የምናገኛት ናት። እሷ ስፊንክተር ኮንስትሪክት ትሆናለች። ያም ምግብ እዚህ ላይ የተፈጨ ወደታች በምግብ እንሽርሽሪቱ ሂደት እንዲቀንስ ማለት ነው። ስለዚህ ኮንስትሪክት ፓይሎሪክ ስፊንክተር እዚህ ላይ ስቶማክ ላይ ነው። በተጨማሪ እዚህ ላይ ሊቨር ላይ ስንመጣ ደግሞ ግላይኮጄኖላይሲስ የሚካሄድበት እዚህ ላይ ነው። በፋይት ኦር ፍላይት ጊዜ ኢነርጂ ያስፈልገናል። ኢነርጂ ደግሞ ሶርሱ አንደኛው ግሉኮስ ነው። ግሉኮስን ወደ ብለድ ቨስል ማለት ነው እንዲኖር ያስፈልጋል። ያም ለኢነርጂ እሱን ለማድረግ ደግሞ ሊቨር ላይ ምን ይደረጋል? ግላይኮጅን ብሬክዳውን ይደረጋል ወደ ግሉኮስ ማለት ነው። እሱም ግላይኮጄኖላይሲስ ይባላል። ስለዚህ እሱ ይደረጋል። ቢሊያሪ ትሪው ላይ ደግሞ መመልከት እንችላለን። እሱ ላይ ቢሊያሪ ይሄኛው ማለት ነው ቢሊያሪ ፍሎ እንዲቀንስ ይሆናል። ቢሊያሪ ይሄኛው ትራክቱ ደግሞ ፐሪስታላይሲሱ ይቀንሳል። እሱ አረገ ማለት የባይል ሲመጣ ምንድነው የሚያደርገው? ፋትን ማለት ነው ዳይጀስት ለማድረግ ነው። ፋት ኢመልሲፊኬሽን ለመፍጠር ነው። ስለዚህ እሱ ተፈጠረ ማለት ዳይጀሽንን አፋጠን ነው። ስለዚህ እዚህ ላይ ደግሞ በዳይጀሽን ላይ ስራ የሚሰሩትን እንዲቀንስ ይሆናል። ስለን ቢሊያሪ ፍሎ ይቀንሳል። ፓንክሪያስ ላይ ስንመጣ እዚህ ላይ ፓንክሪያስ ላይ ምን የሚባሉ ሴሎች አሉ? አይሌትስ ኦፍ ላንገርሃን የሚባሉ አሉ። እነሱ ቤታ ሴል እና አልፋ ሴል ይኖራቸዋል። የቤታ ሴሉ ኢንሱሊንን የሚያመነጨው ማለት ነው። ስለዚህ ኢንሱሊን እዚህ ላይ የኢንሱሊን ፕሮዳክሽን እንዲቀንስ ነው የሚደረገው ፕሮዳክሽኑ። ያም የሚሆንበት ምክንያት ምንድነው? ኢንሱሊን ካለች ምንድነው የምታደርግልን? የግሉኮስን መጠን ከብለድ ቨስል ታስወጣብናለች። ከብለድ ቨስል ደግሞ ወጣ ማለት ለኢነርጂ አንጠቀመውም ማለት ነው። እንድንጠቀሙ አይሆንም። በተቃራኒ ግን የኢንሱሊን ተቃራኒ ግሉካጎን ነው። እሱ ይለቀቃል። ግሉካጎን ከተለቀቀ ግሉኮስ ጎን አይደል? ስለዚህ ወዴት? ወደ ብለድ ቨስል ግሉኮስ እንዲመጣ ይሆናል። ግሉኮስ ከመጣ ደግሞ እሱ ወደ ኢነርጂ ይቀየራል ማለት ነው። ለፋይት ኦር ፍላይት ለሲምፓታቲክ የሚጠቅመንን ነው እዚህ ላይ የሚሰሩት። በተጨማሪ ስፕሊን ላይ ያለ ስፕሊን ኮንትራክሽን እንዲኖር ያደርጋል ነው። ይሄ የሲምፓታቲክ ኢፌክት የመጡት ከየት ነው? ከሲሊያክ ጋንግሊየን ማለት ነው የመጡት ናቸው። ከዚሁ ደግሞ ከግሬት ስፕላንክኒክ ነርቭ ወደ ታች እዚህ ላይ የምታዩት ማለት ነው ወደ አድሬናል ሜዱላ መሄድ ይኖራል። ወደ አድሬናል ግላንድ ሲሄድ እዛ አድሬናል ሜዱላው ላይ ማለት ነው ቀጥታ ሲገባ ውስጡ ላይ በመምጣት ነው ኢፌክቱን የሚያሳየው እዚህ ላይ ታርጌት ኦርጋኑ ላይ ማለት ነው። ሌሎቹ እዚህ ላይ እንዳያችሁት ሲናፕሲስ በመፍጠር ጋንግሊየን ፈጥሮ ነው የሚሄደው። እዚህ ላይ ግን ውስጡ በመግባት ነው አድሬናል ግላንድ ላይ ማለት ነው። ውስጡ ስለሆነ ይሄ ኢንትራሚውራል ጋንግሊየን ከምንለው ኤግዛምፕል ይሄኛውን ነው። እዚህ ላይ ከመጣ በኋላ በቀጥታ ምንድነው የሚለቅልን? ወደ ኖርኢፒነፍሪን እንዲለቀቁ ያደርጋል። ያም ደግሞ ወደ ብለድ ቨስል እነዚህን ቀጥታ ስለሚለቃቸው ሲስተሚክ የሆነ ኢፌክት ነው እንዲኖር የሚያደርገው ማለት ነው። በተጨማሪ ከዚሁ ከግሬት ስፕላንክኒክ ነርቭ የሚመጡት ደግሞ ወዴት ይሄዳሉ? እዚህ ላይ ጋንግሊየን ይፈጥሩና ይሄኛው ጋንግሊየን ወዴት ነው የሚሄደው የሚለውን አብረን እንድናይ ነው። ሱፔሪየር ሜዘንተሪክ ጋንግሊየን ነው የሚባለው። ይሄኛው ጋንግሊየን ሱፔሪየር ሜዘንተሪክ ጋንግሊየን ነው የሚባለው። እሱ የሚሄደው ወደ እነዚህ ስትራክቸሮች እነዚህም ስትራክቸሮች በሱፔሪየር ሜዘንተሪክ አርተሪን ተከትለው አብሮ ነው እሱን የሚወርደው። ስለዚህ ከዚህ ላይ የምታዩት ይሄኛው የኢንተስታይን ፓርት ማለት ነው። ከላርጅ ኢንተስታይን ላይ የኢንተስታይን ፓርት እዚህ ላይ ከሴከም ጀምሮ አሴንዲንግ ኮለን ከዛ ደግሞ ይሄ ትራንስቨርስ ኮለን እዚህ ላይ 2/3 ኦፍ እሱ ላይ 2/3 ኦፍ ትራንስቨርስ ኮለን ድረስ። በተጨማሪ እነዚህ ስሞል ኢንተስታይን ላይ
ስሞል ኢንተስታይኖችን እነሱን ሰፕላይ ያደርጋል። ያንን ሲያደርግ ምን አይነት ኢፌክት ነው የሚፈጥረው? በሲምፓታቲክ ከሆነ ዲክሪዝስ ፐሪስታላይሲስ ኦር አክቲቪቲስ ኦፍ ግላንድስ ኤንድ መስልስ ኦፍ ዳይጀስቲቭ ሲስተም። ስለዚህ እዚህ ላይ ፐሪስታላይሲሱን እንዲቀንስ ያደርጋሉ። ፐሪስታላይሲሱን ከቀነሱ እዚህ ላይ ያለው አብዞርብሽን እንዲቀንስ፣ ሴክሬሽን እንዲቀንስ ይሆናል ማለት ነው። ስለዚህ ዳይጀስቲቭ ሲስተም እነዚህ መስልስ ኦፍ ዳይጀስቲቭ ሲስተም ላይ ያሉትን እንዲሁም ግላንዶቹን እነሱን ዲክሪዝ ነው ስራቸውን የሚያደርገው ማለት ነው። እዚህ ላይ ከየት የመጣው? ከሱፔሪየር ሜዘንተሪክ ጋንግሊየን የመጣው ኢፌክቱን አየን። በተለይ ስሞል ኢንተስታይኖች ላይ እንደዚሁ አብዞርብሽን እና ሴክሬሽን። ቀጣይ ላይ ደግሞ የምናየው አሁን ግሬተር ስፕላንክኒክ ነርቭ ከሱ የሚወጡትን አይተናል። አሁን ደግሞ ቀጣይ ላይ የምናየው ከቲ10 እና ከቲ11 ከነሱ የሚወጡት እነዚህም ስፕላንክኒክ ነርቭ ናቸው፣ ግን ለሰር ስፕላንክኒክ ነርቭ ነው የሚባሉት። እዚህ ላይ ለሰር ስፕላንክኒክ ነርቭ በመሆን ከመጡ በኋላ እዚህ ላይ የሚፈጥሩት ጋንግሊየን ምን ይባላል? አኦርቲኮ ሬናል ጋንግሊየን ይባላል። አኦርቲኮ ሬናል ጋንግሊየን በመፍጠር እሱ የሚሄደው ወደ አንደኛ ወደ ሬናል ወደ ኪርን ይሄዳል። እዚህ ላይ እንደምታየው ወደ ኪርን ይሄድና ኮዝስ ቫዞ ኮንስትሪክሽን እንዲሆን ያደርጋል። በተጨማሪ እዚህ ዲክሪዝ ዩሪን ፕሮዳክሽን እንዲቀንስ ያደርጋል። በተጨማሪ ብለድ ቨስሉዝ ላይ ያሉት ቫዞ ኮንስትሪክት ካረጉ ደግሞ ቫዞ ኮንስትሪክት ሆነ በብለድ ቨስል ያሉትን ደግሞ ዋተር እንደነሱ አይነቶችን ስለሚቀንስ ለዩሪን ፕሮዳክሽን እንዲቀንስ ነው የሚያደርገው። ያንን ቀነሰው ማለት አንደኛ በሲምፓታቲክ ጊዜ ማለት ነው እንዲቀንስ የሚያደርገው ኮዝስ ቫዞ ኮንስትሪክሽን ስለሚያመጣ ነው። ሌላ ደግሞ እዚህ ላይ የምናየው ከቲ12 ደግሞ ቀጥታ እንደዚህ የሚወጣ ይኖራል። ይሄ ሊስት ስፕላንክኒክ ነርቭ ነው የሚባለው። ከቲ12 ይወጣል። እዚህ ላይ እንደምታዩት ሊስት ስፕላንክኒክ ነርቭ በመሆን ይመጣና እዚህ ላይ ግን እሱ ጋንግሊየን የሚፈጥረው ዲፊዩዝ ጋንግሊየን ሴልስ ነው። እነዚህ ማለት ነው የሚሆኑት ዲፊዩዝ ጋንግሊየን ሴሎች ጋር በመምጣት ከዛ ይወጣል ፖስቱ። ይሄኛው ሬናል ፕሌክሰስ በመሆን ወደ ኪርኒ ማለት ነው ወደ ሬናል ፕሌክሰስ እሱ ከመጣ በኋላ ዩሬተር ላይ ነው ስራ እንደኛ የሚሰራው። ዩሬተርን ፐሪስታላይሲሱን ይቀንሰዋል። የዩሬተርን ፐሪስታላይሲስ ይሄም ሲያደርግ ዙሮ የሽንትን ሂደት እንዳይሄድ ነው እና በአጠቃላይ ከለሰር ስፕላንክኒክን እዚህ ላይ ያየ ነው። ከዛ ደግሞ ሊስት ስፕላንክኒክ ነርቭ ከሚመጣ ከቲ12 ከሱ የሚመጣው ይሆናል ማለት ነው። ከሱ ቀጣይ ደግሞ የምናየው ከኤል1 ከኤል2 እንዲሁም ኤል3 ሊጨምር ይችላል። ስለዚህ ከነሱ የሚወጣ ይኖራል። ይሄኛው ከወጣ በኋላ ማለት ነው እዚህ ላይ እንደምታዩት እዚህ ላይ ሲመጣ በቼን ጋንግሊያ ወደ ታች ወርዶ በኤል4 ሌቨል ድረስም በሱ ሊሆን ይችላል። ከሱ በመውጣት ይሄ የሚወጡት ሉምባር ስፕላንክኒክ ነርቭ ነው የሚባለው። ሉምባር ስፕላንክኒክ ነርቭ ከዛ ይሄኛው ከሄደ በኋላ ወዴት ይሄዳል? አንደኛ የሚሰሩትን ጋንግሊዮኖች ነው። የመጀመሪያ ኢንፌሪየር ሜዘንተሪክ ጋንግሊየን ይሰራል። እዚህ ላይ ኢንፌሪየር ሜዘንተሪክ ጋንግሊየን ከፈጠረ በኋላ የሚሄድበት ታርጌት ኦርጋን በኢንፌሪየር ሜዘንተሪክ አርተሪ ሰፕላይ ወደሚያደርጋቸው አካባቢ ስትራክቸሮች፣ ይህም እዚህ ላይ ሲግሞይድ ኮለን ይኖራል። ከዚህኛው ደግሞ ዲሴንዲንግ ኮለን እዚህ ላይ የነዚህ ላይ በመምጣት እነዚህ ስትራክቸሮችን ሰፕላይ በማድረግ ምንድነው የሚሰራው? በዋናነት ፐሪስታላይሲሳቸውን እንዲቀንስ ነው። ፐሪስታላይሲስ ሲቀንስ ደፊኬሽን የምንለው ሰገራ መውጣት እሱ ላይ እንዲቀንስ ይሆናል። በተጨማሪ ይሄኛው ማለት ነው ከሉምባር ስፕላንክኒክ ነርቭ የሚመጣው ወዴት ሊሄድ ይችላል? እዚህ ላይ የምታዩት ማለት ነው ጋንግሊየን በመፍጠር ኢንተርሜዘንተሪክ ፕሌክሰስ በመሆን ነው የሚሄዱት። እነሱም ሱፔሪየር ሜዘንተሪክ ጋንግሊየን፣ ኢንፌሪየር ሜዘንተሪክ ጋንግሊየን ብለናል። በእነሱ መካከል ማለት ነው አብረው እየሄዱ የኢንተርሜዘንተሪክ ፕሌክሰሶች ወደ መሃል በእነሱን ተከትለው በመሄድ በእነዚህ መካከል እየገቡ ስራቸውን ኢፌክት ያመጣሉ ነው። ቀጣይ ላይ እዚህ ላይ የምናየው ደግሞ ይሄኛው ማለት ነው ወደ ታች ሲመጣ በሱፔሪየር ሃይፖጋስትሪክ ጋንግሊየን ይፈጥርና ሱፔሪየር ሃይፖጋስትሪክ ጋንግሊየን በመፍጠር የሚሄደው ደግሞ ወዴት ነው? ወደ ዩሪናሪ ብላደር ይሄዳል። እዚህ ላይ ወደ ዩሪናሪ ብላደር ላይ ከመጣ በኋላ ምንድነው የሚሰራው የሚለውን ስናይ ኮንትራክሽኗን መቀነስ ነው። አንደኛ የዩሪናሪ ብላደር ዋና መስሏ ማለት ነው ደትሩሰር መስል ይባላል። እሱን ኮንትራክሽኑን መቀነስ ነው። ምክንያቱም ሽንት እንዳይወጣ ማለት ነው። እዚህ ላይ ዩሪኔሽን ደፊኬሽን የምንላቸው የሲምፓታቲክ ስራ አይደሉም ብለን ሰላየን ነው። ቀጣይ ደግሞ ምን ሊያረጋት ይችላል? እዚህ ላይ ስፊንክተር አለች፣ ኢንተርናል ዩሬተራል ስፊንክተር። እሷን ስፊንክተር ምን ያረጋታል? ኮንስትሪክት እንድትሆን ነው የሚያረጋው። እሷን እንደዛ ሲያረግ ምን ለማለት ነው? ኢንሂቢት ቮይዲንግ ሽንትን እንዳይወጣ ማለት ነው።
እዚች ላይ ያለችውን ኢንተርናል ዩሬተራል ስፊንክተሯን ኮንስትሪክት ደቱርሰር መስል ያልነውን ደግሞ ሪላክስ የሚያደርገው ሁለቶቹ ተቃራኒ ስራቸው ይሆናል። ያም የሚሆኑት በሪሴፕተራቸው ነው። ሪሴፕተራቸው የተለያየ ስለሆነ ማለት ነው። እና ይሄኛው ከሱፔሪየር ሃይፖጋስትሪክ ጋንግሊየን ከሱ የመጣው ነው እንደዚህ ሰፕላይ የሚያደርገው። በተጨማሪ ከዚህ ላይ የምናያቸው ይሄ ከቲቴን ከቶራሲክ ከቲቴን ተነስቶ እስከ ኤልቱ ባሉት ከነሱ ማለት ነው ይሁት እንደዚህ የሚመጣው ይሄኛው ማለት ነው። ከቲቴን እስከ ኤልቱ ባለው በዚህ መጥቶ የምታዩት ወደ ታች ይመጣና በሳክራል ሌቭል ማለት ነው በታች የሚወርዳል አይደል? በዚህ ማለት ነው። እነዚህ የሳክራል ስፕላንክኒክ ነርቭ ነው የሚባለው። የሳክራል ስፕላንክኒክ ነርቭ ማለት ነው። እሱ ወዴት ነው የሚሄዱት? ወደ ጎናድስ ነው የሚሄዱት። ወደ ሜልም ቢሆን ወደ ፊሜል ማለት ነው። እንዲሁም ከዚህ ላይ ደግሞ ከዚህኛው በኩል ያየነው አለ ከሱፔሪየር ሃይፖጋስትሪክ ጋንግሊየን ካልነው ከሱ ወደዚህ የሚመጣ ይኖራል። ይሄኛው የራይት ሃይፖጋስትሪክ ነርቭ እና የሌፍት ሃይፖጋስትሪክ ነርቭ በአንድ ላይ በመሆን ማለት ነው የራይት እና የሌፍት ሃይፖጋስትሪክ ነርቭ በአንድ ላይ በመሆን ይሄንን ይሰጣሉ። ይሄ ከመጣ በኋላ እዚህ ላይ የምታዩት ከስፕላንክኒክ ነርቭ ላይ በመሆን ኢንፌሪየር ሃይፖጋስትሪክ ፕሌክሰስ ይፈጥራሉ። ይሄ ማለት ነው ኢንፌሪየር ሃይፖጋስትሪክ ፕሌክሰስ። እነዚህ የሚሄዱት ወደ ጎናድስ ነው። ከሳክራል ስፕላንክኒክ ነርቭ እያል ነበር ይሄንንም። ስለዚህ እነዚህ የሚሰሩት ምንድነው የሚለውን ስናይ ሜል ላይ ሲሆን የጎናድስ ወደ ቴስት ወደ ስክሮተም ወደ ፔንስ ማለት ነው ወደ እነሱ በመምጣት ስራው የሚሆነው የሲምፓታቲክ ከሆነ ኢጃኩሌሽን ላይ ነው። ሲምፓታቲክ የሚጠቅመው እዚህ ላይ ለኢጃኩሌሽን ነው ወይም ደግሞ የወንድን የዘር ፈሳሽ እንዲረጭ ማለት ነው። ያን ኢጃኩሌሽን ላይ ሲሆን ስራው የሴቶች ላይ ሲሆን ደግሞ እዚህ ላይ እንደምታዩት የዩትራሱ ላይ ዩትራይን ኮንትራክሽን ነው የሚፈጥረው። ዩትራይን ኮንትራክሽን ግን ለነን ፕሬግናንቶች ላይ ነን ፕሬግናንት ላይ ነው ዩትራይን ኮንትራክሽን እንዲኖር የሚያደርገው ከዚህ የሚመጡት ማለት ከኢንፌሪየር ሃይፖጋስትሪክ ፕሌክሰስ እና ከሳክራል ስፕላንክኒክ ነርቭ የተለያየ ፊሜል ላይ ማለት ነው። ስለዚህ እዚህ ላይ ያየናቸው እነዚህ የሚመጡት ከታችኛው ማለት ነው ከሳክራል ስፕላንክኒክ ነርቭ የሚመጡት ብለናል። ሌላ ደግሞ ከኢንፌሪየር ሃይፖጋስትሪክ ፕሌክሰስ እነዚህ የሚመጡት ወደ ጎናዶች እንደሚመጡ እዚህ ላይ ማየት እንችላለን። እንደ አጠቃላይ የሲምፓታቲክ ነርቨስ ሲስተም ላይ ስንመለከት ከኮርቲካል ኤሪያ ላይ ኢንቮልቭ የሚያደርጉ ስትራክቸሮች ሊኖሩ ይችላል። ለምሳሌ ሃይፖታላመስ እንዲሁም ደግሞ ከሊምቢክ ኒኩላይ ከነሱ ማለት ነው። በተጨማሪ የኮርቲካል ፓርትም ኢንቮልቭ ሊያደርግ ይችላል። ከነሱ የሚመጣው ፋይበር ማለት ነው እንደዚህ እንደምታዩት ከሊምቢክ ኒኩላይ እና ከሃይፖታላመስ ማለት ነው። ከነሱ ቦታዎች ደግሞ በመምጣት እነዚህ ላይ የሲምፓታቲክ የቶራኮሉምባር አውትፍሎ ወዳልነው ማለት ነው ወደ እነሱ ስትራክቸሮች ጋር ወደ እነዚህ የሚመጣ ይኖራል። እነዚህን ከመጣ በኋላ ኢፌክቱን ለማሳየት ማለት ነው። ስለዚህ ከሃይፖታላመስ ከሊምቢክ ኒኩላይ እንዲሁም ከኮርቲካል ኤሪያም ከነሱም የሚመጡ መልእክቶች ለሲምፓታቲክ ኢፌክት ላይ ገብተው እንደሚሰሩ ማለት ነው እነዚህ ላይ ማየት እንችላለን። ስለዚህ በአጠቃላይ እዚህ ላይ ያየነው የሲምፓታቲክ ነርቨስ ሲስተም ይሄንን ይመስላል። በአጠቃላይ የሲምፓታቲክ ነርቨስ ሲስተምን ከፕሪ ጋንግሊዮኒክ ሲምፓታቲክ ፋይበር ይወጣል። ከዛ በኋላ ደግሞ ፖስት ጋንግሊዮኒክ ሲምፓታቲክ ፋይበር በሁለት ፋይበሮች በመሄድ ታርጌት ኦርጋን ላይ ይሄዳል ብለናል። ከዛም እንደነዚህ አይነቶቹን ኢፌክት ያመጣል ነው ያልነው። እዚህ ላይ ሲመጣ እና ደግሞ ኢፌክቱን ለማምጣት የተለያዩ ሪሴፕተሮች ይኖሩታል ኢፌክት የሚያመጣበት። እነሱን ሪሴፕተሮች የአድሬናርጂክ ሪሴፕተሮች ማለት ነው በቀጣይ ቪዲዮ ላይ የምናይ ይሆናል። የእስካሁኑ የሲምፓታቲክ ነርቨስ ሲስተም ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሼር እንዲሁም ደግሞ ሰብስክራይብ በማድረግ የደወል ምልክቱን ሳትረሱ ማለት ነው አዳዲስ ቪዲዮዎችን ስንለቅ የማሳወቂያ መልእክት እንዲደርሳችሁ ይሆናል። በቀጣይ ቪዲዮ አድሬናርጂክ ሪሴፕተር ላይ እንገናኛለን። እስከዛው ሰላም ሁኑ።